ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በአፍሪካ ቀንድ እጅግ አስገራሚ ዜና ተሰምቷል። ከሳምንት በፊት ኤርትራ የነበሩት የሳውዲ ከፍተኛ ባለስልጣን ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ተወያይተዋል። እንመለከተዋለን። በሌላ በኩል ሶማሊላንድ ለአሜሪካ የማዕድንና የጦር ሰፈር ለመስጠት የሚያስችል መደራደሪያ አቅርባለች። ይህ የሶማሊላንድ ፖለቲካዊ ጨዋታ ስትራቴጂካዊ የዲፕሎማሲ ቁማር የሚባል ነው። ዝርዝር አለን፣ አብራችሁን ቆዩ። ወደ መረጃችን ስናመራ ሳውዲ አረቢያ በቀጠናው ያላትን ሚና ለማጠናከር በኤርትራና በኢትዮጵያ መካከል የምታደርገው የእንኮይ ወይም ሸተል ዲፕሎማሲ ጉዞ ትልቅ ትርጉም አለው። ዛሬ ሰኞ የካቲት 16 ቀን 2018 በአዲስ አበባ አንድ ትልቅ ስብሰባ ተካሂዷል። ከሳምንት በፊት በአስመራ ተገኝተው ከፕሬዝዳንት ኢሳያስ አፈወርቂ ጋር የመከሩት የሳውዲ ምክትል ውጭ ጉዳይ ሚኒስተር ዋሊድ አልኬሬጂ ዛሬ ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተዋል። ሳውዲ አረቢያ በአሁኑ ወቅት በአፍሪካ ቀንድ ላይ ያላት ፍላጎት ጨምሯል። ሚኒስትሩ ከአስመራ ጉብኝት በኋላ በቀጥታ ወደ አዲስ አበባ መምጣታቸው የሚያሳየው ሳውዲ በሁለቱ ሀገራት መካከል ያለውን ግንኙነት ለማቀራረብ ወይም የጋራ ስምምነት ላይ ለመድረስ ድልድይ እየሆነች መሆኑን ነው። ውይይቱ በዋናነት ቀጠናዊ ሰላም ላይ ያተኩራል። ሌሎች ጉዳዮችም ይዳሰሱበታል ተብሎ ይታሰባል። ሳውዲ በቀይ ባህር ላይ የበላይነት እንዲኖራት ትፈልጋለች። የኢትዮጵያ የባህር በር ፍላጎትና የኤርትራ የባህር ዳርቻ ይዞታ ለሳውዲ የደህንነት ስትራቴጂ ወሳኝ ናቸው። ሱዳን የሁለቱም ሀገራት ጎረቤት በመሆኗ ጦርነቱን ለማቆም ሳውዲ የኢትዮጵያና የኤርትራን ድጋፍ ትፈልጋለች። በኢትዮጵያና በሶማሊያ መካከል ያለው አለመግባባት በቀጠናው ላይ ጦርነት እንዳይቀሰቀስ ሳውዲ የማረጋጋት ስራም እየሰራች ሊሆን ይችላል። ሳውዲ አረቢያ በኢትዮጵያ ውስጥ ያላት ኢንቨስትመንት እየሰፋ ነው። ከጸጥታው ጎን ለጎን የሳውዲ የኢንቨስትመንት ፈንድ በኢትዮጵያ ግዙፍ ፕሮጀክቶች ላይ ለመሳተፍ የሚያስችለውን የዲፕሎማሲ መስመር ማጠናከር የጉብኝቱ ሌላኛው ክፍል ነው። ሳውዲ አረቢያ በቀጠናው ያላትን ተጽዕኖ ለማሳደግ በኢትዮጵያና በኤርትራ መካከል የጀመረችው ይህ ዲፕሎማሲያዊ እንቅስቃሴ በመካከለኛው ምስራቅና በአፍሪካ ቀንድ መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው ይችላል። ጉብኝቱ የሰላም ነው ወይስ የስትራቴጂካዊ ፍላጎት ወደፊት የሚታይ ይሆናል? ሳውዲ አረቢያ በአሁኑ ወቅት በአፍሪካ ቀንድ የምታደርገው እንቅስቃሴ ሁለቱንም እጅ የመጠበቅ ስልት ነው። በአንድ በኩል ከኤርትራ ጋር ያላትን ወታደራዊና ስትራቴጂካዊ ትብብር ታጠናክራለች። በሌላ በኩል ደግሞ ከኢትዮጵያ ጋር የጠበቀ ኢኮኖሚና የጸጥታ ግንኙነት ትመሰርታለች። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ በሶማሊያና በኢትዮጵያ መካከል ከፍተኛ ዲፕሎማሲያዊ ቀውስ መፍጠሩ ይታወቃል። ሳውዲ በቀይ ባህር አካባቢ ጦርነት እንዲቀሰቀስ አትፈልግም። ምክንያቱም ቪዥን 2030 የተሰኘው ግዙፍ የቱሪዝምና የኢኮኖሚ እቅዷ የሚሳካው ቀይ ባህር ሰላም ሲሆን ብቻ ነው። ዋሊድ አልኬሬጂ አዲስ አበባ የመጡት ኢትዮጵያ ከሶማሊያ ጋር ያለውን ውጥረት እንድታረግብና ሳውዲ ለዚህ የምታበረክተው የካሳ ወይም የድጋፍ አማራጭ ይዘው ሊሆን ይችላል ተብሎ ይገመታል። ከሳምንት በፊት ባለስልጣኑ አስመራ በነበሩበት ወቅት ከፕሬዝዳንት ኢሳያስ ጋር ረጅም ውይይት አድርገዋል። ኤርትራ የኢትዮጵያን የባህር በር ፍላጎት በስጋት ትመለከተዋለች። ሳውዲ አረቢያ በኢትዮጵያና በኤርትራ መካከል ያለውን የቀዝቃዛ ሰላም ወይም አለመተማመን ወደ ትብብር ለመቀየር እየጣረች ነው። ኢትዮጵያ ለሳውዲ የጸጥታ ፍላጎት ወይም በየመን ጉዳይ ወሳኝ ናት። ኤርትራ ደግሞ በባህር ዳርቻዋ ለሳውዲ ስትራቴጂካዊ ነች። ሁለቱ ሀገራት ካልተስማሙ ግን የሳውዲ የቀይ ባህር ካውንስል እቅድ አይሳካም። ግብጽ በሶማሊያ በኩል የጦር ኃይል ለመላክ ማቀዷ ሳውዲን አስክቷታል። ሳውዲ የግብጽ ተጽዕኖ በቀይ ባህርና በአፍሪካ ቀንድ ላይ እንዲገዝፍ አትፈልግም። ስለዚህ የኢትዮጵያና የኤርትራ ግንኙነትን በማጠናከር የግብጽን የጎንዮሽ ተጽዕኖ ለመገደብ እየሰራች ሊሆን ይችላል። ሳውዲ አረቢያ በአሁኑ ወቅት በአፍሪካ ቀንድ ላይ እንደ ትልቅ ወንድም ሆና ለመታየት እየጣረች ነው። የዋሊድ አልኬሬጂ ጉዞ ዓላማው ኢትዮጵያና ኤርትራ በጋራ ቆመው ቀጠናውን ከኬላ ከግብጽ ወይም ከቱርክ ተጽዕኖ እንዲከላከሉና ለሳውዲ የጸጥታ ዋስትና እንዲሆኑ ለማሳመን ነው። ወደ ሌላኛው መረጃችን ስናመራ ራሷን ገዝ የሆነችው ሶማሊላንድ ለአሜሪካ ታይቶ የማይታወቅ የማዕድንና የጦር ሰፈር ስጦታ አቅርባለች። ይህ ስጦታ ግን በነጻ አይደለም። ዋጋው አንድና አንድ ነው፣ እውቅና። ሶማሊላንድ አሜሪካን የሳተችበት ሚስጥር ምንድን ነው? ፕሬዚዳንት ትራምፕስ ምን ይወስኑ ይሆን? የዛሬው ትንታኔያችን በዚህ ላይ ያተኩራል። የሶማሊላንድ የፕሬዝዳንታዊ ጉዳዮች ሚኒስተር ከድር ሁሴን ለኤኤፍፒ በሰጡት ቃለ ምልልስ አሜሪካ በግዛታቸው ውስጥ በማዕድን ሀብት በብቸኝነት እንድትጠቀም መጋበዛቸውን ገልጸዋል። ይህ ብቻ አይደለም። አሜሪካ በበርበራ ወይም በማንኛውም የሶማሊላንድ ግዛት የጦር ሰፈር እንድትመሰረት በራቸው ክፍት መሆኑን አረጋግጠዋል። ይህ ማለት አሜሪካ በቀይ ባህር ላይ ፍጹም የበላይነት እንድታገኝ ወርቃማ እድል ሰጥተዋታል ማለት ነው። ይህ ጥያቄ የቀረበው በአጋጣሚ አይደለም። ፕሬዚዳንት ዶናልድ ትራምፕ አሜሪካን ቀዳሚ ማድረግ የሚል ፖሊሲ ያላቸው። ትራምፕ እንደ ቻይና ያሉ ሀያላንን ለመገዳደር እንደ ሊቲየም እና ሌሎች ውድ ማዕድናት ይፈልጋሉ። ሶማሊላንድ ደግሞ ማዕድኑም አለኝ፣ ስትራቴጂካዊ ቦታውም አለኝ እያለች ነው። ይህ ድርድር ከተሳካ ሶማሊላንድ ከእስራኤል ቀጥሎ ከአሜሪካ እውቅና በመቀናጀት የዓለም 55ኛው የአፍሪካ ሀገር ለመሆን ትቃረባለች። ይህ ዜና ለሞቃዲሾ ወይም ሶማሊያ ታላቅ መርዶ ነው። ሶማሊያ ይህንን ድርድር እንደ ቀጥተኛ ወረራ ነው የምታየው። ሊወሰዱ የሚችሉ እርምጃዎችም ሶማሊያ ከአረብ ሊግ እና ከአፍሪካ ህብረት ጋር በመሆን አሜሪካን ለማስፈራራት ትሞክራለች።
ትችላለች። ሶማሊያ ግብፅን ይበልጥ በመጋበዝ በሶማሊላንድ ድንበር አካባቢ ጦር እንድታስቀምጥ ልትጠይቅ ትችላለች። ሶማሊያ ወደ ሶማሊላንድ የሚደረጉ በረራዎችን በድጋሚ በማገድ ጫና ለመፍጠር ትሞክራለች። በአጠቃላይ ሶማሊላንድ የጀመረችው የዲፕሎማሲያዊ ቁማር የአፍሪካ ቀንድ ካርታን ሊቀይር ይችላል። ለአሜሪካ ማዕድኑን መርጣ እውቅና እንሰጣለች ወይስ የሶማሊያ ቁጣን ፈርታ ወደ ኋላ ትላለች? ሀሳባችሁን አጋሩኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ ያዝንላችሁ መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ ቸር ቆዩን።